ራት አለማወቋና አለማገናዘቧ ስላመነቻት ብቻ ሁሌ ከጎኔ ትቆማለች በማለት የማትወጣው ጎድጓድ ውስጥ ገብታ ትገኛለች። ጄሪ በአሁን ሰዓት እንግዲህ አቶ አምናን ምን የሚያደርጋት ይመስላችኋል? ያችን የሚወዳትን ብሌንን እንደዛ በጥፊ እያላት ከክላስ ውስጥ አውጥቶ ሜዳ ላይ የወረወራት ብሌንን ዛሬ ደግሞ ጄሪ የማይወዳት የማያፈቅራትን ጄሪ የእሷን ተንኮልና ግፍ ሲያይ ምን አይነት ስሜት የሚሰማው ይመስላችኋል? ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት ያው እንደተለመደው አስተማሪውና ልብ አንጠልጣዩ ድራማ ተወዳጁ እንዲህ ሁላችንም መቼ ተለቀቀ ብለን አይናችን እስከ ማየት መደንዘዝ እስከሚያቅተው ድረስ ዩቲዩብ ውስጥ ገብተን በሰዓት የምናየው ድራማ እንግዲህ ዛሬ ተለቆ እናየም ባለው ነገር እዤላችሁ እንደራሴ የተሰማኝን ነገር አንዳንድ ነገር ልላችሁ መጥቻለሁ ማለት ነው። በአሁን ሰዓት ወይዘሮ ሜርሲና እንግዲህ ጄሪ በጣም ኃይለኛ ችግር ውስጥ ገብተዋል። ሜርሲ የምትባለው ሴትዮ ከዚህም በፊትም ጄሪ የምትባለውን ወዳና እሷን ወዳት አቅርባት አይደለም። ከሷ የፈለገችው ጥቅምና ጥቅም ብቻ ነው። እሷ እዛ ቤት ውስጥ እንድትጠቀምባት ያደረገችው ወይዘሮ ሰማትን እንድትጎዳላትና የፈለገችው ነገር እንዲፈጸምላት ብቻና ብቻ ነው ጄሪን የተጠቀመችባት። ጄሪ በአሁን ሰዓት ለጊዜው ጥሩ ጓደኛና አስተዋይ ጓደኛ እያገኘች ስለመሰላት ነገሮች ሁላ እንዳሰበችውና እንዳቀደችው እየሄዱላት ይመስላታል። ግን በፍጹም አይደለም። ምክንያቱም ወይዘሮ እንግዲህ ምንድን ያደረገችው እቺ የአቶ አምናን አክስት መድኃኒቱን እሷ ስትቀይር ሁሉን ነገር በቪዲዮ አንስታ አስቀምጣለች ማለት ነው። በዛ ላይ ደግሞ ቤት ውስጥ ካሜራ አለ ነገሮችን ሁላ አቶ አምናን እንግዲህ ቃል ላይ ወጥቶ ምንድን ያለው የምላችሁን ነገር አድርጋችሁታል ወይስ አላደረጋችሁም እያለ ሲያወራ ነበረ። ያ ነገር ምን ይመስላችኋል? እኔ ግን ሳስበው በስተመጨረሻ የእናቱን ኪኒኒ የቀየረ ሰው ማን እንደሆነ ያወቀ ይመስለኛል። የምስኪኗ የብሌን አምላክ እየገለጠ ይመስለኛል ማለት ነው። አቶ አምናንም እንግዲህ ከዚህም በፊት በስሜትና በደነ ነፍስ ጄሪን መርጫታለሁ በማለት ተናግሮ ነበረ። ከዛም በኋላም እንደተጸጸተና በጣም ጄሪን እንደማይፈልጋት ይብን ጄሪን ላለማናገር እስከነ ጫማው እስከነ ልብሱ ብርድ ልብስ ውስጥ ለመግባት ድረስ የደረሰ ነበረ። ግን ምን ያደርጋል አቶ አምናን ዛሬም አልተማረም። በእርግጥ አብሮ የተኛው ወዶና ፈቅዶ አይደለም። ጄሪ የሚጠጣበት መጠጥ ውስጥ የእንቅልፍና የሚያሰክር መድኃኒት ብጨምርበትም ግን ደግሞ አቶ አምናን ያ ነገር ከተፈጠረ በኋላ ለብሌን ያን መጥፎ ንግግር መናገር የለበትም ነበረ። ምንም ቢሆን ለጊዜው ላሳለፉትም ወደዋለች አፍቅረዋለችና ይሄንን ነገር መናገር የለበትም ነበረ። አቶ አምናን አሁን ይሄን እውነት ሲያዳምጥ ምን አይነት ጸጸት ውስጥ የሚገባ ይመስላችኋል? እስኪ እናንተ ስታስቡት ራሱ ያልተደረገ ነገር ተፈጽሟል ተብላችሁ ያንን ሰው አንቋሻችሁ ሰድባችሁት ከዛም በኋላ ውሸት ሆኖ ሲገኝ ምን አይነት ስሜት እንደሚሰማው ሁላችንም እናውቃለን። አቶ አምናን በአሁን ሰዓት በጣም እንግዲህ በችግር ውስጥና በጣም ብሌንን በጣም በመጉዳት ውስጥ ይገኛል። ብሌን በአሁን ሰዓት ልቧ በጣም ስብር ብሎ በአዘን ውስጥ ትገኛለች። ምክንያቱም ያላሰበችውና ያላቀደችው ነገር እያገጠማት ይገኛል። ያለ ስራዋ ጭራሹኑ በህልሟም በሆነም የማታስበው ነገር ተፈጽሞባታል። አቶ አምናን እንግዲህ እናትየዋ ጋራ ወይዘሮ ሰማት ጋር ሄዶ እናቴ ላገባ ነው፣ ምክንያቱም አንቺ እንደዚህ ሆነሽ የኔን ትዳር የኔ ሆነውን ነገር ማየት አለብህ ሲላት ነበረ። እንዴ አንተ ግን ማንን ነው የምታገባው ስትለው ነበረ ማለት ነው።
ጄሪ የምትባሏ ልጅ ነው። ጄሪ ማን ስላት ለካ ጄሪን ማታቂያትም እማዬ ብቻ አላቅም፣ እሷን መርጫታለሁ፣ እሷን ሊያገባት ነው በማለት እንግዲህ ለአቶ አምናን ለወይዘሮ ሰማት ነግሯት ነበረ። ወይዘሮ ሰማት ደግሞ ልጄ ለምንድን ነው እኔ ሳልድን የምታገባው? ሰርግ ደግሼ ፎ አድርጌ አንተን መዳር አለብኝ ስትል በፍጹም እማዬ ነገሮችን ቀለል አድርገሽ አስቢ፣ በእንደዚህ አይነት ትዳር ይሻለኛል፣ ማንም ሰው እንደዚህ የተጋነነ ነገር እንዲፈጽም አልፈልግም በማለት እንግዲህ ሲናገር ይገኛል ማለት ነው። ወይዘሮ ሰማት እንግዲህ በአሁኑ ሰዓት በቅርብ የተደረገውን ነገር ምንም ነገር ማስታወስ አትችልም። እንደዚህም ደግሞ እንግዲህ ሲፋን እሷን እያንከባከበቻት ትገኛለች። ያው ከልብም ባይሆንም በእርግጥ ሲፋን ምንድን ያለቻት ለወይዘሮ ሰማት ጠላትሽ እንትና የአቶ አምናን አክስት ጠላትሽ እንደሆነችና የሆነ ችግር እንዳለ እነግርሻለሁ በማለት ትነግራታለች ማለት ነው። ሲፋን እንግዲህ ወይዘሮ ሰማትን የተለያየ ነገር እንድትነግራት እየነገረቻት ትገኛለች ማለት ነው። ጥያቄ እየጠየቀቻት እንዴት ነው እንትናንስ ታውቂያታለሽ? ወይዘሮ እናሳራንስ ታውቂያታለሽ እንዴ ስትላት አሁን እናሳራንም አውቃታለሁ ስትላት ነበረ ማለት ነው። እዚህ ብዙ ቆይታለች አይደል እንዴ ስትላት ብዙ ቆይታለች። አዎ ግን ከሱ በፊት የሆነች አንድ ሰራተኛ ነበረች፣ በጣም እዚህ ቤት ቆይታ ነው እየሄደችው ምናምን ብላ እያወረቻት ነበረ። ከዛን ስሟን ጠርታት እንግዲህ ጄሪ መታ ነይና ልብስ እንድታማርጭኝ እፈልጋለሁ ስትላት ነበረ ማለት ነው። ተነስታ ልብስ እያማረጠቻት ነበረ ማለት ነው። እዚህ ክላስ ልብስ እንድታማርጭኝ እንዴ ራስሽ አትመርጭም እንዴ ምናምን ስትላት ነበረ ማለት ነው። በፍጹም አንቺ አማርጭኝ ብላት እንግዲህ ጄሪን ሲፋን እንድታማርጣት አድርጋለች ማለት ነው። ሲፋን እንግዲህ በጣም ተናዳለች ይሄ ነገር ስለተፈጸመ ማለት ነው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምመጣ ቸር ቆዩልኝ። መልካም ጊዜ